ሻሎም የጌታ ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ነው። ዛሬ ደግሞ ጥቂት አንድ ሐሳብ እግዚአብሔርን ቃል ተወላችሁ ፈልጋለሁ። ከኔ ጋር እስቲ አብረን እንመልከት። ጴጥሮስ በጣም ተገርሞ የሚያወራው ነገር ለኛ ምንም እስኪመስለን ካልደረሰ በስተቀር የሚያካፍለን ደስ የሚል ነገር አለ። ሐሳቤን ለመንደርደር ያህል በአንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ጀምሮ እንደዚህ ይላል። ሰላምታ ከሰጠ በኋላ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይለዋል። ይህም ርስት በመጨረሻው ዘመን ይገለጽ ዘንድ ተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማያት ቀርቶላችኋል ብሎ ያወራል። በጣም ቁልፍ ሐሳብ ብዬ የማስበውን ሰፊ ቢሆንም ግን ጥቂት ነገር እስቲ እንይ። ሁለት ነገር፣ አንድ ኢየሱስ ክርስቶስ ከሙታን በመነሳቱ ይለዋል። ሁለተኛው ቁልፍ ደግሞ ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ይናገራል። አስባችሁታል? ኢየሱስ ክርስቶስ ሞቶ ባይነሳ ማንም ሰው አንደር ዘ ከርስ ነው ያለው። ኢተርናል ላይፍን መኖር አንችልም። የእግዚአብሔርን ሕይወት አንካፈልም ነበር። ኢየሱስ የመስቀልን ጽዋ መጠጣትና ሞትና መነሳቱ ሞቱ ዕዳችን መከፈሉ ከሆነ ትንሣኤው ግን ለአዲስ ፍጥረት ለዳግም ውልደት በር የሆነን ዘንድ ነው። ኢየሱስ ቢሞትና ባይነሳ ከእግዚአብሔር ጋር በጠላትነት ነው የምንቀጥለው፣ ወይም ዳግም ውልደት የሚባለውን ነገር አናገኘው። ብዙ ጊዜ ይሄ ዳግም ውልደት የሚባለው ነገር በብዙ ሰዎች ዘንድ ብዙ ነገር ስመለከት ጥሩ የሚያስቡ ሰዎች አይነት ነገር ይመስላል። ነው ዳግም ውልደት ጥሩ ነገር የሚያስቡ ሰዎች ስብስብ አይደለም፣ ወይም ደግሞ ሐሳብ መቀየር አይደለም። ዳግም ውልደት በዘር ለውጥ ውስጥ ያለ ያስተሳሰብ ለውጥ ነው። አስባችሁታል? ማንም ሰው ወደዚህ ዓለም ሲገባ ተወልዶ ነው የገባው፣ በውልደት ነው የገባው። ለአዳም ብቻ ነው ፍጥረት ብለን የምንጀምርለት። ከዛ በተረፈ አንባዲ በውልደት ነው የመጣው፣ አንደር ደ ከርስ ነው የመጣው። ከወደቀ ሰው የተገኘ ማንነት ነው። ዮሐንስ እኮ አንዳንድ ጊዜ በጣም ሲምፕል የምናደርጋቸው ቃላቶች ለሕይወታችን ግን ትልቅ ሚኒንግ የሚሰጡ ናቸው። ጥቅሱን በጣም ቶሎ ሰዎች ስለሚያገኙት በኖርማል የምናልፈው ነገር መሆን ያለበት ብዬ አላስብምና፣ ምክንያቱም በመንፈስ ዓለምም ውልደት ነው፣ በስጋ ዓለምም ውልደት ነው። በስጋ ዓለም በስጋ ትወለዳለህ፣ በመንፈስ ዓለም ግን በመንፈስ ስትወለድ ዳግም ውልደት ስፒሪት ቢንግ ነው። እግዚአብሔር ፐርሰን አለ ብሎ ያምናል። በመሰረታዊው ሐሳብ አዲስ ኪዳን የሰዎች ዘመን አይደለም። ዳግም በመንፈስ የተወለዱ የእግዚአብሔር ልጆች ዘመን። ካልተወለድክ በስጋ በተወለደው ሰውዬ አንደር ዘ ከርስ ሆነህ ትኖራለህ ማለት ነው። እግዚአብሔር ትልቅ ቁም ነገር ነው እያወራን ያለው። አንዳንዴ ለብዙ ዘመን የሚነገር እንደው ዝም ብዬ ላንሳው ለማለት ያህል ነው። ሰዎች በጣም የሚከራከሩበትን ነገር ስሰማ ድንቅ ይለኛል። ሰው መንፈስ ነው፣ ሰው መንፈስ አይደለም። ይሄ ምን የሚያጨቃጭቅ ነገር አለ? ከአፈር የተገኘ ሰውዬ እኮ ሥጋ ነው፣ መንፈስ ሊሆን አይችልም። አንድ ነገር ደግሞ እንዳትረሱ፣ ጳውሎስ ለዚህ ነው ማንንም በሥጋ አላውቅም። ማንም በክርስቶስ ከሆነ አዲስ ፍጥረት በክርስቶስ ከሆነ you have a new person, a new being። በመንፈስ የተወለደ ሥጋ ሊሆን ይችላል። ልጠይቃችሁ
ጦርነታችሁ ውስጥ ያለው አይምሮአችሁ ውስጥ አይደለም? በስጋና በመንፈስ መካከል ነፍስህን የመገብካት አብዝተህ ያንተ ማንነት ሆኖ ይቀጥላል ማለት ነው። መጽሐፍ ለዚህ ነው መጽሐፍ ምዕራፍ 8 ላይ እንኳን ሲነግረን ጳውሎስ ምዕራፍ 8 ከቁጥር 1 እስከ 5 ከ6 እስከ 7 ስትሄዱ ስታነቡት እንደዚህ ብሎ ያስቀምጥልናል። በስጋ ያሉ እግዚአብሔርን ደስ ሊያሰኙ አይችሉም። ብዙ ሰው በስጋ እግዚአብሔርን ደስ ለማሰኘት ለመቀደስ ትጣጣራለህ፣ የሆነ ነገር ለመሆን ትታገላለህ። who are you? መጀመሪያ እግዚአብሔር በልጁ የሚልህን የልጅነትን መንፈስ ተቀብለሃል ወይ? አቅም ያለው እዛ ውስጥ ነው። ነፍስ ዓለምህን የልጅነትን ምግብ ሳትመግብ ካርናሊቲ እየከተት ለእግዚአብሔር ጥሩ ሰው ለመሆን አረ ክርስትና የጥሩ ሰዎች ስብስብ አይደለም፣ ጸባይ ማረሚያም አይደለም። ጴጥሮስ ለዚህ ነው ሁለተኛ የወለደን ያለው። እንዴ ውልደት እንኳን የሚባል ነገር አይገባንም እንዴ? ውልደት እኮ ንፋስ አይደለም ዘር ነው። ሁለተኛው ሰውዬ